እንግዲህ ኖላዊቶች ላይ ሜሮን እውነቱን ተናግራለች ማለት ነው። ሜላትም ልትፈታ ፖሊሶችም ደግሞ በጣም እንዳዘኑባት አይተናል ማለት ነው። ያዘኑት ምንድን ነው? በማሰራቸው ሜላትን ያለምንም እንትን እሷ ናት ተብላ እንግዲህ በመታሰሯ አስተዛሬ ድረስ እስር ቤት በመቆየቷ በጣም አዝነውና ጸጽቷቸዋል ማለት ነው። ሜሮን እንግዲህ ባዩሽን የገደላትን ሰው ተናግራለች። ከዚህም በፊት እንደምትቀርብ ነግሬያችሁ ነበር ማለት ነው። እውነት ነው። እውነት ተደብቆ አይቀርም። እሷ ጋር ደግሞ ያለው እውነታ እሱ ባዩሽ ስትገደል የነበረ የሚያሳይ ቪዲዮ እጇ ላይ ስላለ እሱን ሰታቸው እንግዲህ አምነዋል ማለት ነው። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። ዛሬ ይዤላችሁ የመጣሁት ኖላዊቶችን እንደተለመደው እንግዲህ ባዩሽ በሞተችበት ምክንያት ሜላት በጣም እስር ቤት እንደገባች አይተናል ማለት ነው። ሜላትን ለማስፈታት በዋስም ተችሎ ይቻል እንደሆነ ብሎ መስፍን የቻለውን ያህል እየሞከረ ነበር፣ ግን እሷ እንደማትፈታ ነው የነገሩት ማለት ነው። አሁን ላይ ግን እውነት ነው ተደብቆ ስለማይቀር ወይዘሪት ሜሮን ጋር በፊት ላይ ስትገደል የነበረ ቪዲዮ ስለነበር እሱን ሰታቸው ፍላሹን ከፍተው ሲያዩት አለ ማለት ነው። እንግዲህ ልጁ ሲጠፈለግና ጠበቅ የነበረ ልጅ ማን ነው? ምንድን ነው ይሄ ሰው እያሉ ነበር ከዚህ በፊት ማለት ነው። ምክንያቱም ከዚህም በፊት ምላሴን ሲያስፈራራው የነበረ ፎቶ ምንቻቸው ላይ የነበረ እና እሱን ለማወቅ እነሱም ደፋ ቀና እያሉ ነበር ማለት ነው። ወደ ሀና ስመጣላችሁ እንግዲህ ሀኒቾ ደግሞ ከኢዛ ጋር ፍቅሯን ቀጥላለች ማለት ነው። እንደነበረ ወደ እሱ ተመልሳለች ማለት ነው። በፊት ላይ በትንሽ ነገር ተልካሻ ነገር ተቀያይመው ስለነበረ እሱም ግን አሁን ላይ ይቅርታ ጠይቋት እሷም ይቅርታ ጠይቃ አብረው ሆነዋል ማለት ነው። እንግዲህ ተምቹ ቤታቸው ገብቶ ሀናን እያናገራት ነበር ማለት ነው። ከዚህ በኋላማ ምንድን ነው አላማና ኢላማሽ ብሎ የኔን ጓደኛ እያሰቃየሽ ሆኖ አንቺ የጆሮ ብቻ ነሽ አለበለዛ የማንም መሆን አትችይም ብሎ እንግዲህ አንገቷን አንቆ ይዟታል ማለት ነው። ከዚህ በኋላ አንድ ነገር ብሰማብሽ እውነቴን ነው ምልሽ ሌላ ሰው ጋር ብትሄጂ ጆሮ ሳይሆን የሚገልሽ እኔ ነኝ የምገልሽ ብሎ እንግዲህ ቤቷ ድረስ ሄዶ ተምቹ ጓደኝነት እንግዲህ ይሄ ነው። አሲር ሲቸገር እሱ ሲቸገር ደግሞ ተምቹ እየሆኑ ለጓደኛው ብሎ እንግዲህ እንትናን ሀናን አንቆ ይዟታል ማለት ነው። አንገቷን ሲጥ አድርጎ ሊገላት ነበር ማለት ነው። አልለቅሽም ከዚህ በኋላ እገልሻለሁ ብሎ ዝቶባት ነው የተመለሰው ማለት ነው። ድንብላልም ጋር ተገናኘ እዛው በሄደበት ማለት ነው። ድንብላልም አናፈቅሽም ወይ አንተስ አናፈቅም ወይ? አንድ ቀን ብቻ ሆኖ ቀረ እንዴ? ግንኙነታችን ተባብለው ተመልሰው መጥተዋል ማለት ነው። በነገራችን ላይ ድንብላል ሲመስለኝ ተምቹ ጋር አሁን ላይ እየሆነች ያለችው ለምንድን ነው ሲመስለኝ እርግብም ጥላሴን ሄደች እርግብን ለመበቀልም ይመስለኛል ማለት ነው። እርግብም የለችም እንደጠፋ ይቀርታለች ማለት ነው። እሷም ትመጣለች አንድ ቀን። የተደበቀ ሚስጥር አይወርቅም ማለት ነው፣ ይመጣል። ከዚህ በፊት ካስታወሳችሁ ድንብላል እንግዲህ እንትና ጋር ነበረች ማለት ነው። ያው እነሱ ቤትም ብትሆንም ሜላት እናቴ ናት እኔም መጠየቅ አለብኝ ብላ ተሰባስበው እንግዲህ አንቺ ቤትሽ መቀመጥ አለብሽ እኛ ጋር መሄድ የለብሽም ብለው ሰብሰብ ብለው ወደ እንትን ሄደዋል ማለት ነው። ውድ ቤተሰቦች ወደ ፖሊስ ጣቢያ ማለት ነው። አንቺ የምትፈጅበት ቀን ናፍቆናል እያሉ ማለት ነው። ናፈቀን የት ነው ያለሽው እያሏት ማለት ነው። ይሄ ነገር ደግሞ እስከ መቼ ድረስ ነው እንትን የሚለን እያሉ እነሱም ግራ ገብቷቸው ማለት ነው። የእናታቸው መታሰር ለሰላምና ለእንደዚሁም ደግሞ ለሀኒ ትምህርታቸው እንዲቋረጥባቸው ሆኗል ማለት ነው። ይሄም ማቋረጣቸውም ደግሞ ማንም አይፈቅድም ማለት ነው። እነሱ ራሳቸው ናቸው እንደዚህ ያደረጉት። በነገራችን ላይ ወይዘሮ ባዩሽ እንግዲህ ከሞተ በኋላ እዛ ቤት ውስጥ ደግሞ እንዴት ታሰረች፣ እንዴት እዛ እንደገባ የፖሊስ ጣቢያ አብረዋት የታሰሩት ልጆች ሜላትን ይጠይቋታል ማለት ነው። እኔ ለ16 አመት ልጅ ነበረችኝ። አጋጣሚ ሆኖ ሰርግ ነበር። ሰርግ መሀል ላይ ልጅ የጠፋች በዛው ጠፍታ ቀረኝ። ከዛም በኋላ ደግሞ እንግዲህ እስካሁን ድረስ የነበረችበትን አናቅም እያሉ ማለት ነው ይናገራሉ። የት እንዳለችም ብፈልግ አጥቻት አጋጣሚ ሆኖ በሚዲያ
ተገኛለች እያለ ለጓደኞቹ አብረዋል ልታሰሩት ትናገራለች። እና ጓደኛዬ ናት ይህን ሁሉ ሴራ አሲራ ህይወቴን ሁሉ ምስቅልቅል ያደረገችብኝ ትላቸዋለች ማለት ነው ሜላት። እና ጓደኛሽን አንቺ ነሽ ወይ የገደልሻት እያሏት፣ አይ እኔ አልገደልኳትም፣ ግን እሳ ማን እንደገደላት እኔ ራሴ አላቅም። እኔ ግን በፍጹም ባዩሽ ላይ እንደዚህ አደርጋለሁ ብዬ መቼም እንትን አልልም ብላለች ማለት ነው። መቼም አላደርግም፣ ምንም ብታናደኝ ምንም እንትን ብትለኝ አብረን በልተናል እኮ ጠጥተናል፣ ይሄን ያህል ምን እንትን ብዬባት አለሁኝ እያለ ተናገራለች ማለት ነው ሜላት እንግዲህ የዋህነቷ እስጥግ ድረስ ነው ማለት ነው። በቃሉ እንግዲህ በባዩሽ ላይ ይህንን ጭካኔ ያስደረገው እና የወይዘሮ ገዳይ እንግዲህ አቶ በቃሉ ቢሆንም ባሏም እንደዚሁ ጣቢያ ከመጣ በኋላ ቃሉን የሰጠው እንግዲህ እሱም የተናገረው ሜላት እንደገደለቻት ነበር ማለት ነው። አሁን ግን ሜላት እንዳልገደለቻት የሚያሳይ ቪዲዮ ካዩ በኋላ ሁሉም እየተጸጸቱ ይገኛሉ ማለት ነው። የባዩሽ ባለቤትም ደግሞ እሱ እንደሚደበድባትና እንደ እንትን እንደሚላትም ተናግረዋል ማለት ነው። እውነት ነው፣ አይደበቅም፣ ይወጣል ማለት ነው ሁሉም ነገር። ቃሉ እንግዲህ አታስፈልገኝም እያለ ነበር ማለት ነው ለሰላም የነገራትን ሀይ በቃሉም ተመሮ ነበር ማለት ነው። ይህን ያህል ታምቹ እንግዲህ ከዲምቡዬ ማለት ነው ድንብላል ጋር አዲስ ፎንቃ ውስጥ ገብተዋል ማለት ነው። እሱም እስር ቤት እንዳይገባ እንጂ ሀናን እንግዲህ አንቆ በያዛት ምክንያት ግን እንደዛም እየጠላችው አሲር በጣም ጎበዝና ቆፍጣና ለሀና ያለው ስሜት በጣም ከባድ ነው ማለት ነው። ሀንቾን እንግዲህ እንደ ራሱ በጣም ነፍሱን የሚሰጣት ልጅ ነው። ለወደዳችሁ ሰው መቼም ግድ ነው እና በዛ ላይ ደግሞ ቸርነቱ መልካምነቱ። ሀና ግን ተሳስተሻል፣ አሁንም ቢሆን ኢዛ አይፈልግሽም፣ ነይ ተመለሽ ከአሲር ጋር ነይ፣ ነገ ታለቅሻለሽ። አሲር እንግዲህ በጣም ለሀና ያለው ይህን ያህል ፍቅር አለው ማለት ነው። ኢዛ ግን ዝም ብሎ ነው ሲመስለኝ። እንግዲህ ወደ እንትና ስመጣላችሁ ወደ ፂ ማለት ነው። ፂ ስለ ኢዛ መጥፎ ነገርን ሁሉ ትነግራታለች ለሀና ማለት ነው። ይህን እያደረገች ያለችው ምንድን ነው? ኢዛ ምናልባት እኔ ጋር ይመጣል ሀና ትተዋለች ማለት ነው። እሱ ግን ከሀና ማንንም ምንም አይፈልግም ማለት ነው። ሀናን ነው እየፈለገ ያለው። እሱ ደግሞ ታውቃላችሁ ከሀና ጽድት ያለ ፍቅር እንዳለበት ነው የሚናገረው ማለት ነው። ይችኛይቱን ግን እንደማይወዳት እንደማይፈልጋት ከዚህም በፊት ነግሯታል። ስለ ሀና እንግዲህ ያደገችበትንና የምኖርበትን የት የነ ሰላም እህት ናት ወይስ አይደለችም የሚለውንም እየጠየቀች ነበር ማለት ነው። ይህን ያደረገችው እንግዲህ እንትናን ልካ ነው ቅዱስን ማለት ነው። ቅዱስን ሀናን ጠይቃት እያለች የምታስልከው እሷው ራሷ ናት ማለት ነው። እያንዳንዱ ነገር ማወቅ እፈልጋለሁ የሀናን አድራሻ እያለች ነበር ማለት ነው። እሱም ደግሞ ስለ ሀና አጣርቻለሁ፣ ሀና ያደገችውም ደሴ ነው። ምን ያደርግልሻል አሁን ጽ ማለት ነው። ሀና እኮ ምንም አልያዘችብሽም፣ ራሱ ወደዳት፣ አፈቀራት፣ በቃ መጣ። እናም ደግሞ አሁን ላይ ፍቅር ውስጥ ገብታለች ሀና ማለት ነው። በፊት ላይ ብዙም አይደለችም ማለት ነው ኢዛ ጋ ያላት ፍቅር ማለት ነው። አሁን እንደገና ታለቅሻለሽ፣ ይቆጭሻል ኢዛ ማለት ነው። የኢዛ አባት እንግዲህ እንትና እንደሆነ ታውቃላችሁ ማለት ነው። በቃሉ የእሱ አባቱ ነው ማለት ነው። ይሄንን ደግሞ ከሰማ ሜላት የታሰረችውን ሰምቷል ማለት ነው። በቅርብ ቀን ደግሞ እውነት ከሰማ በጣም ትልቅ ችግር ውስጥ እንደሚገቡ ተስፋ አለኝ ማለት ነው። ሀናም ደግሞ ያው ከአባትሽ ወይም ደግሞ ከናሲር ጋር እየኖርሽ ነው ከቤተሰቦች ጋር እንግዲህ እነዛ ሀና በነገራችን ላይ ተቀይረሻል ከበፊቱ የነበርሽበትን እውነቱን ነው። አሲር ብዙ ጊዜ የነበርሽበትን ረስተሻል የሚልሽ በትክክል አሲር ከጎንሽ ነበር፣ አብሮሽ ነበር። ብዙ ነገሮችን መጥፎችን ደጎችን አልፋችኋል። ግን አንቺ አሻፈረኝ አትሆነኝም እሱ ድሃ ነው በማለት ይመስለኛል። ድህነቱን አይተሽ ነው የሰው ላይ ከሰራ ጤና ካለው ሰርቶ ሀብትም ተሰርቶ ነው የሚገኘው እና ዋናው ነገር ትልቁ ሀብት ጤና ነው። ይህንን የምታገኘውም ሰርተሽ ነው። ስለዚህ እንደኔ ከሆነ ከአሲር ጋር እንደሚወድሽ
እንደሚያፈቅርሽ ጠንቅቀሽ ታውቂያለሽ። ከእነሱ ጋር ብትሆኝ ብዬ እመኝልሻለሁ ማለት ነው ሀንዬ። እዛም እዚህም አትበይ ማለት ነው። እንግዲህ ሜሮን እንደ መጨረሻ ላይ እንደምትጠየቅ ነግሬያቸዋለሁ። እና ሴርም ደግሞ ሁሉን ነገር ድጋሚ ቀርበው እንግዲህ ተናግረዋል ማለት ነው፣ ቃላቸውን ለፖሊሶቹ ማለት ነው። እነሱም ምናልባት ጥርጣሬ ካላቸው ተብለው ነበር። ያ ጓደኛቸውም ደግሞ ባዩሽ እንዳስገደለችው ያውቃሉ ማለት ነው። ስለሱም ምናምንም ተጠይቀው እውነትን ተናግረዋል ማለት ነው። እሱን የተናገሩት ያው ከዚህ በፊት አብሯቸው መስቀልና ፎቶዋን ደግሞ ይሄንን አብሮ ሲያፋልግም የነበረው ተምቹ ለአንተ ብዬ እንጂ እኔ ወልቃ ብቀርስ ምን አገባኝ እያለ ነበር ማለት ነው ተምቹ። አዎ በእርግጥ አሴር እንደሚወዳትና እንደሚያፈቅራት በቃ አሁን ምንም ላደርግ አልችልም አለቻና በእርግጥ አዎ በመጀመሪያ ይወደኛል እንዴ ስትለው ይወድሻል ምናምን አላላትም ነበርም። በዛ ሰዓት ላይ ደግሞ እንደሚወዳት እንደሚያፈቅራት አልነገራትም። እና አሁን ምን ማድረግ እችላለሁ ብላለች። ምክንያቱም ከኢዛ ጋር ሆናለች። ኢዛ ጋር ድጋሚ ሆነሽ እንዳላይሽ እገልሻለሁ ብሏታል ማለት ነው። አይታኒ እንደዚህ ብሎ ነገር የለም። ሁሉም ነገር ለበጎ ነው ማለት ነው። በቅርብ ቀን ደግሞ እውነት ነው፣ እውነት ይወጣል፣ እውነት ይነገርላታል ማለት ነው። ግን ከአሲር ጋር ብትሆኚ እኔ ላንቺ እንደዛ ነው የምለው ማለት ነው። ከኢዛን ትተሽ ከአሲር ጋር በቃ እሱን ለዚህ ተይላት ማለት ነው። ጽኑ የምትፈልገው ሲጀመር እሱን ነው። ወደ ባዩሽ እንግዲህ የባዩሽ ብዙ ነገር ሞታ ራሱ ጣጣዋ በዝቷል ማለት ነው ውዶችዬ። የባዩሽ ጣጣ ይሄ ብቻ አይደለም ማለት ነው። ብዙ ነገር ያላትን ሁላ ቤተሰቦቹን እንግዲህ አበላሽታ ነበር ማለት ነው። ምስቅልቅል ካረገች በኋላ ምስቅልቅል ብታረግም አሁንም ደግሞ ሜሮን እኔ እናገራለሁ በማለት ስልኳን ይዛ ወደ ፖሊሶቹ ሄዳለች። ያው ትንሽ ትታሰራለች ሜሮንዬ ማለት ነው። ሜሮን የምትታሰረው እንደነገርኳችሁ ለምንድን ነው? እውነት ቶሎ አልተናገረችም። በስልኳ ማስረጃ እንደነበራት እና ይሄ ደግሞ ልጁ እንደገደላት ቶሎ ስላልተናገረች ይህንን ደግሞ በፍጥነት እሷ መናገር ስላለባት ለፖሊሶቹ ቃሏን መስጠት አለባት ብለዋል ማለት ነው። በትክክል ሜሩዬ ምንም ልናረግ አንችልም፣ እሷን መታሰሯ አይቀርም ማለት ነው። ማን እንዳስገድላት ደግሞ ያው እንትናም ይቀርባል ብዬ አስባለሁ ማለት ነው። በቃሉ እንግዲህ እስካሁን ድረስ ወደዛ አልቀረበም ማለት ነው። ወደ ቤት መጥቶ አልቀረበም ምንም ነገር። ምክንያቱም እስካሁን ድረስ ባዩሽ ከጠፋች ጀምሮ አይተነው አናቅም። አይደለም እነሱ እኛ ራሳችንም አላየነውም የት እንዳለ። በቅርብ እንግዲህ እውነት ነው፣ እውነት ነገር ተደብቆ ስለማይቀር የእሱም ይጋለጣል ማለት ነው። ሀንዬ ግን ከአሲር ጋር ብትሆኚ እኔ እመርጥልሻለሁ። አሁንም በድጋሚ ማለት ነው ደጋገምኩልሽ፣ ከአሲር ጋር ሁኚ ነው የምለው ማለት ነው። ኢዛ እየተጫወተብሽ ነው፣ አይሆንሽም ብዬ ነው የማስበው። ኢዙ እንደማይሆንሽ እየነገርኩሽ ነው ማለት ነው። በቅርቡ ግን እያንዳንዱ ነገር ታውቂዋለሽ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ አድርጉ። ደህና ዋሉ።